አንድ ማስጠንቀቂያ ልንገራችሁ፣ በጣም የሚጠቅማችሁ። እውነቴን ነው የምላችሁ። በደንብ ሼር አድርጉ፣ ለብዙ ሰው ሼር አድርጉ፣ እንዲጠቅማችሁ ብዬ ነው። ማለት አንዳንዴ ከስተት ወጣ እንላለን፣ ምሕረት ከሌለው ነገር ወጣ እንላለን። ሰው አይደለም የሚያጓጓን ነገር ይኖራል። እኛ ብዙ ጊዜ እግዚአብሔር ነው አይደል ስንወጣ እንቅፋታችን የሚያዘጋጅልን አለ። ሴጣን በራሱ ያዘጋጅልናል፣ በራሱ የእጅ ሰው ያዘጋጅልናል፣ አይነ ጥላ ያዘጋጅብናል፣ ድግምት ያዘጋጅብናል፣ የሰው መተት የተሰራብን ብዙ ነገራችን ስንወጣ የሚያጋጥሙ ሁሉ ስሪት ነው። ይሄ እግዚአብሔር መቼም በመኪና ትሞታላችሁ ብሎ አይጽፍልንም። እግዚአብሔር ታንቃችሁ ትሞታላችሁ ብሎ ገመድ አያዘጋጅልንም። እግዚአብሔር ፈጥሮናል፣ በዚች ምድር አምጥቶናል። መዳን ካለብን መኖር ካለብን እንኖራለን። ህመም የእግዚአብሔር ነው። ሰዎች በምክንያት ልንታመም እንችላለን እንጂ በምክንያት አንሞትም። አንዳንዴ ያልተጻፈልን ቀን ነው የምንሞተው። የቅስፈት ሞት እንሞታለን። የአጋንንት ሞት፣ የሴጣን ሞት ነው የምንሞተው። ምክንያቱም ሰው በሰላም ቤቱ ውሎ ድንገት ወጥቶ በመኪና አደጋ የሚሞት ሰው አለ። ድንገት ወጥቶ ደግሞ የሆነ ጥይት ተባራሪ መቶት የሚሞት ሰው አለ። ይሄ የቅስፈት ሞት ነው የሚባለው። አደገኛ ሞት ሰው የከፈተውን ሳይዘጋ አደራ ያለበትን ሳይመልስ ንስሐ ሳይገባ ወደ እግዚአብሔር መንገድ ሳይሄድ ቤቱ እንኳን ምን እንዳለ እንኳን የቤቱን ችግር እንኳን ሳይናገር ወጥቶ ከመቅረት ያድናችሁ። ይሄ የቅስፈት ሞት ነው። እግዚአብሔር በመኪና እንድንሞት አይፈቅድም። እግዚአብሔር ታንቀን እንድንሞት አይፈቅድም። ኃጢአት ነው በራሱ። መድኃኒት ጠጥተን እንድንሞት አይፈቅድም። ውርጃ አስወርደን በዛው እንድንሞት አይፈቅድም። ይሄ እግዚአብሔር ነው ማለት ነው። አንዳንዶቻችን የእግዚአብሔር ነው ከእግዚአብሔር ነው እንደዚህ የምንሆነው ምናምን የምንል ሰዎች አለን። ስለዚህ ምንድን ነው መሰላችሁ፣ ማንም ሰው ቢሆን የተጻፈለት የራሱ ቀን አለ። ግን ሰዎች አንዳንዴ የቅስፈት የአጋንንት ሞት የእጀ ሰው የሴጣን ቅድም ያልኳችሁ የብዙ የዛር ውላጅ የቤተሰብ ጣጣ አምልኮ ምናምን ይዞን ይሄዳል። በዚህ አሟሟት እንድንጠፋ ያደርጋል ማለት ነው። እንድንሞት፣ እንድንጠፋ፣ እንዳንበዛ ያደርገናል በዚህ አሟሟት። ስለዚህ ሁላችንም ምንድነው ማድረግ ያለብን? አንደኛ ጸሎት መለየት የለበትም። ሁለተኛ ነገር ደግሞ ክደት፣ የሰው ገንዘብ ምንክድ ከሆነ፣ የሰው ሀቅ ምንክድ ከሆነ፣ የሰው እውነት ያልሆነውን ነገር ምንዋሽ ከሆነ፣ የሰው ሀቂቃ ካለብን እሱ ራሱ ይዞን ይሄዳል። እሱ ራሱ በእንደዚህ አይነት አሟሟት ነው የምንሞተው ከአምልኮ ውጪ ማለት ነው። አንዳንዶቻችን ደግሞ በጣም ነው የሚገርመው፣ በመኪና የተገጩ ሰዎች፣ መኪና ነካ ያደረጋቸው ሰዎች ትንሽ እኮ ነው፣ ትንሽ መኪና ገፍተር ያርጋቸው ብቻ ዘመናቸውን ሙሉ የገጫቸውን ሰውዬ አሳሩን ማብላት፣ መከራውን ማብላት፣ ማሰቃየት፣ ራስ ምታት በታመሙ ቁጥር የተገጨውን ሰውዬ እየደወሉ ታምም ያለው ተናጋቢ መሰለኝ፣ ጭንቅላቴ ተነክቷል። የሆነ አዲስ ህመም እንኳን ሲመጣበት፣ ግፊት፣ ስኳር ምናምን የተለያየ ህመም እንኳን ሲመጣበት የመኪናው የተገጨውት ነው ቆይቶ ነው ስሜቱ የተሰማኝ እያሉ ሹፌሮችን የሚያሰቃዩ ሰዎች። እናንተ እውነት ምሕረትን ታገኛላችሁ? መጥፊያችሁ መጨረሻው ግን ምንድነው? መኪና ነው የሚሆነው። እውነት እናንተ ያንን ካሳ እየበላችሁ ያለ ምክንያት ሳትታመሙ በትንሽዬ እንከን በትንሽዬ ነካ ተደርጋችሁ በግ፣ አጥሚት፣ አጃ፣ ገንፎ፣ ፍየል፣ ስጋ እያላችሁ የምታዙ ሰዎች ምን አይነት ፈሪያ እግዚአብሔር የሌላችሁ ናችሁ? ምን አይነት ሰዎች ናችሁ? ምን ነው እግዚአብሔር ጨርሶ የዛን ቀን ጨርሶ በሞታችሁ ኖሮ እንደዚህ ሹፌር የምታሰቃዩ ሰዎች አላችሁ። ከህሊና የወጣችሁ የነፍስ ዋጋ ካሳ ትንሽ አይደለም የምትጠይቁት። ካሳ እንኳን ስትጠይቁ ያው ፍርድ ቤቱ ታዳጊ ልጅ ከሆነ እንደ እድገቱ ታዳጊ ነው፣ ነገ ሀገር ይመራል ምናምን እየተባለ በውሳኔ እንግዲህ የራሱ ውሳኔ አለው። ትልልቅ ሰዎች ሲሞቱ ደግሞ ከዚህ በኋላ አያገለግልም፣ እድሜው ይሄን ያህል ነው በቂው ነው ተብሎ የሆነ የሚቀርብበት የራሱ ውሳኔ አለው። መሀል ላይ ያሉ ሰዎች ደግሞ ይሄን ያህል ቢኖሩ ይሄን ማድረግ ይችላሉ፣ ይሄን ያህል ልጅ መውለድ ይችላሉ፣ ዘር ይተካሉ እየተባለ ነው። ሰዎች በመኪና አደጋ ሲገጩ ሲሞቱ ዳኛ ውሳኔ የሚሰጥበት ይሄንን ከግምት ውስጥ እያስገባ ነው። አንዳንዶቻችሁ ሳትሞቱ ትንሽ ነካ ተደርጋችሁ አሳሩን መከራውን የምታሳዩ ሰዎች፣ አንዳንዶቻችሁ ደግሞ
የነፍስ ዋጋ የምትበሉ ሰዎች ሰውዬው ኦልሬዲ ሞቷል። ግን የነፍስ ዋጋ ከፍርድ ቤት ክርክር አነሰን ብላችሁ የነፍስ ዋጋ የምትከራከሩ ሰዎች ምን አይነት አንደበት ነው ያላችሁ? ግን ስትከራከሩስ እንደገና አዲስ ክስ ስታስገቡስ? መቼም ሰው የሰው ልጅ አውቆ ሰው አይገጭም፣ ሰው አውቆ አይገልም። እናንተ ግን የደም ካሳ እየተከራከራችሁ የደም ካሳ የምትወስዱ ሰዎች ቤተሰብም ትሆኑ ሚስትም አባት እናትም ትሆኑ ወንድም እህትም ሊሆን ይችላል። ምን አይነት ከህሊና የወጣችሁ ናችሁ እናንተ? ዘራችሁ በመኪና ለማለቁ ከዛ በኋላ ምን ያህል እርግጠኛ ናችሁ? የእውነቴን ነው የምላችሁ፣ በመኪና ነው የሚያልቀው ቤተሰብ ሁሉ። ይሄ የመኪና ካሳ የምትበሉ ሰዎች ለህይወታችሁ ተጠንቀቁ፣ ለነፍሳችሁ ተጠንቀቁ። ምንም ነገር አይጠቅማችሁም። ምንም ስለማይጠቅማችሁ እኮ ነው። ሰውዬው ኦልሬዲ ሞቷል። ነፍስ አትገዙበትም በሚሰጣችሁ ብር። እግዚአብሔር የራሱ አረገው፣ ራሱ ወሰደው። በምክንያቱም ሆነ የቅስፈት ሞት ሞተ። አሟሟቱ በምንም ሊሆን ይችላል። ደንቃራ የምንላቸው ነገሮች አሉ። እንግዲህ በደንቃራም ሊሆን ይችላል የጠፋው። ሟች ለገዳይ ጦስ፣ ሟች ለገዳይ ጦስ፣ ገዳይ ደግሞ ሟቹ ጦስ ሆነበት። ስለዚህ እሱ ደግሞ መንገላታት፣ ቤተሰቡ፣ ላይፉ፣ ህይወቱ፣ ትዳሩን ሁሉ ብትንትን አድርጋችሁ ገንዘቡን፣ ንብረቱን፣ ሀቁን እጁ ላይ ያለውን ሸጦ የሚያሳክም ከዛ ደግሞ እስር የሚታሰር። እኔ የእውነቴን እኔ በጣም ነው አንዳንዴ በጣም ነው የሚያሳዝነኝ። ምን አይነት ስብዕና እንዳለን ሁሉ በጣም ነው የሚያስጨንቀኝ። እንደዚህ የምታደርጉ ሰዎች ለምን ሆነ? እኮ በቃ ኦልሬዲ ሰውየው ሞተዋል፣ አከተመ። ይቅርታ ጠይቃችሁ ንስሐ ገብታችሁ ለራሳችሁ ለቀሪ ለልጆቻችሁ ለቤተሰቦቻችሁ የተሻለ ነገር የተሻለ ረፍት እንድታገኙ እግዚአብሔር የተሻለ ምሕረት እንዲሰጣችሁ የተሻለ አሟሟት እንድንሞት የተሻለ ወተን በሰላም እንድንገባ ጸልዩ እንጂ ካሳ አትብሉ። ጸልዩ እንጂ እየደወላችሁ ታመናል አስታመን አትበሉ። ገንዘብ አያደርግላችሁ። ስቃይ ነው የሚሆንባችሁ። ስቃይ የአልጋ ቁራኛ ነው የሚያደርጋችሁ። ከየትም ስለማያመጣ ንብረቱን አሽጣችሁ ምንም ስለማይጠቅማችሁ እንደዚህ አይነት ሰዎች አብዛኛውን አውቀው ሁሉ የሚገጩ ሰዎች አሉ አይደል እንዴ? መኪና ስራ አውቀው እኮ የሚገቡ ሰዎች አሉ። እውነቴን ነው የምላችሁ። እንደዚህ አይነት ሰው አታውቁም? ድንገት የሚገቡባችሁ መኪና ውስጥ የሆነ ብር የሚፈልጉ ዱርዮች ምናምን ነው። ድንገት እንደሰከረ ሰው እየመሰለ እየተውልጋገደ ድንገት ነው የሚገቡባችሁ። ስለዚህ ሆን ብላችሁ ቤተሰብ የምታሰቃዩ ቤተሰቦች ደግሞ አላችሁ እና እግዚአብሔር ይቅር ይበላችሁ። እግዚአብሔር ይጠብቃችሁ ከቅስፈት ሞት። እግዚአብሔር ይጠብቃችሁ። ቤት ውስጥም ቢሆን ታንቆ መሞቱ አይቀርም። ለገመዱ ካሳ ይከፍላል። እሺ ነው ያንን የገፋፋውን ሴጣን ካሳ ታስከፍሉታላችሁ። እውነት እንዴት ነው እናስበው ያለ ነው? እኔ አንዳንዴ በጣም እኮ ነው የሚያስጨንቀኝ። መሞታችን ይቀራል። ስንት ዓመት ልንኖር ነው እንደዚህ አይነት ሴራ የምንሰራው? ራሱ ፍርድ ቤት እየተከራከርን ዘመናችን የምንመላለስ ሰዎች ካሳ ለመጠየቅ አነሰን ካሳ ብላችሁ ማንን ለማሳከም ነው? ማንን ለማዳን ነው? እንደገና ሌላ ሰው ቤት ውስጥ አልጋ ላይ ለማስቀረት ሌላ ሰው በዛ ገንዘብ ሌላ ሰው ነው የምታሳክሙበት። ሌላ አልጋ ላይ የሚቀሰፍ ሰው ይኖራችኋል። ሌላ ሰው ሌላ የማይድን ሰው በሽታ የሚያጠቃው ሰው በካንሰር የሚሰቃይ ሰው አልጋ ላይ ታሳክሙበት አላችሁ። የሰው ገንዘብ በእንደዚህ አይነት ከሰው እጅ አትውሰዱ። ይቅር ይበላችሁ መድኃኔዓለም። አውቃችሁም ሆነ በስተት የምታደርጉ ሰዎች ፈጣሪ ይቅር ይበላችሁ እና ለነፍሳችሁ ለራሳችሁ የተሻለ ነገር አትርፉ። ይሄ ምንም ዋጋ የለውም። ለህይወታችሁም ለምንም ስለማይሆን አይጠቅማችሁ። ይሄን ልላችሁ ነው ዛሬ የመጣሁት። እንደዚህ አይነት ነገር ስለገጠመኝ ነው። ምንም ለማንም ምንም አይበጅም። እባካችሁ እንደዚህ አታድርጉ። ሺህ ዓመት አንኖርም፣ ሞት እንደሆነ ስለማይቀር እናንተ ደግሞ እዚህ ድረስ አትድረሱ። ምንም ስለማይጠቅማችሁ ማለት ነው። መጥፊያችሁ ነው። ዞሮ ዞሮ የቀን ጉዳይ ነው እንጂ ያቺ ብር ህይወታችሁን ነው የምታበላሽው። የማንንም ህይወት አትቀይርም። በሞት ገንዘብ በሞተ ሰው ገንዘብ የምትነግዱ ሰዎች የማንንም ህይወት አይቀይርም። አመሰግናለሁ። ይሄን ተጠቀሙ እንግዲህ እግዚአብሔርን ከፈራችሁ።